ዛሬ የብዙ የእግር ኳስ ቤተሰብ ጥያቄ በተለይ ደግሞ የኛ አርሰናል ደጋፊዎች ጥያቄ ምንድነው? አክቲቪስት ሆይ ለማንቋጠር ቸልሲ ይሻላል ሲቲ ይሻላል ዛሬ ማንነን እያየን ነው እየቋጠርን ምናሳልፈው ላላችሁኝ የኔ ምላሽ ምንድነው? ምን አባካ ገባክ ፍሬህን አንተ ከባድ ሚሽን ያለብህ እኮ እግር ኳስ ተመልካች ነህ። ማንዬ የእግር ኳስ ደጋፊ ነህ። ፕሪሚየር ሊግ አለብህ፣ ሻምፒዮንስ ሊግ፣ ትንንሽ ውድድሮች ላይ ሌሎች ለሚላፉ ጨዋታ ምን አባክ ቆርጦ ነው አንተ ፍሬህን ለዚህ የምትጠቀመው? አርፈ ተቀምጥ። ምንም አይነት ቋጠሮ ምናምን ብሎ ነገር የለም። በዚህኛው ዙር ላይ ዝም ብለን እናያለን። ያሸነፈውን እናደንቃለን፣ የተሸነፈውን ደግሞ እናውጣለን ማለት እንጂኛ ምን አገባን? አይመለከተንም። አባቴ ይዘው ተበላሉ። ቸልሲያችን ነው 9ኛ ላይ ነው ያለችው። እሷ ይሄንን ብትበላ መጽናኛ ሆናታል። ጀለስ ካራቦ ካፕም ስለበላ ይበቃዋል፣ በቃ ይበቃዋል ብዬ ነው እንጂ ቸልሲ ያሳዝናል። ቸልሲ ያሳዝናል። ለማንኛውም ግን የዛሬን ጨዋታ ማለት ነው ያሸነፈ ይደነቃል፣ የተሸነፈ ይወቀጣል። ተስማማላችሁ? በቃ በዚህ ሐሳብ እንስማማ። ጀማ ይመቻችሁ። የዋንጫ ቀን ዛሬም በድጋሚ ዋንጫ የምናነሳበት ቀን ነው። እንኳን አደረሳችሁ ሲቲዘንስ ፋሚሊ። ዛሬ ኤፍ ኤ ካፕ ፋይናል አለብን። ሁላችሁም ተጋብዛችኋል። ማንሲቲ አዲስ ፕሮግራም አዘጋጅተዋል። አድዋ ላይ እንደተለመደው አይቀርም፣ ሁላችሁም እንድትመጡ ማለት ነው። ዛሬ የለንደናውን ቀበጥ ቼልሲ ለጥፈናት እኛ አባቷ ነን ታውቃላችሁ። ቻምፒየንስ ሊግ ፋይናል ካሸነፉን በኋላ አንድ ጊዜ አሸንፎን አያውቁም እና ቀለል ያለች ማለት ነው ዋንጫ እንበላለን። አርሰናል ዋንጫ ልንበላ ነው የሚለው፣ እኛ ግን አንድ በልተን ሁለተኛ ደገመን፣ ሶስተኛውንም ተስፋ አልቆረጥም። ለማንኛውም ዛሬ ምርጥ ጌም ይኖራል፣ ያበደ ጨዋታ ይኖራል። ሁላችሁም ተጋብዛችኋል፣ እንዳትቀሩ ላለው ከሞሲቲ ዘንድ ድጋሚ ዋንጫ ልናሳ ነው። የዋንጫ ቀን እንዴት አባቱ ነው ደስ የሚል ነው። ከሞሲቲ ይመቻችሁ። እኔ በፈለጋችሁት ነገር እናስይዛልኩ። መቼም ይሄን ዋንጫ ቼልሲ እኛን አሸንፎ አይበላም፣ አውቀዋለሁ። ይሄን በጣም በሙሉ ኮንፊደንስ ነው የምናገረው። አሁን ቼልሲ ደጋፊዎች ይመጡና ያቺ የፈረደባትን 1-0 እያመጡ ቻምፒየንስ ሊግ ላይ በቃ መከራችን። ከዛ በኋላ ስንቴ ነው ለበለብኩ። እንተዋወቃለን እኮ። በጣም እርግጠኛ ነኝ ዛሬ እንደምንበለው ይሄን ዋንጫ የተረጋገጠ ነገር ነው። ፔፕ የሚገርም ላይናፕ ነው። ይጀምር ለእናንተ ዶናሩማ ራሱ አያስፈልገንም። በትራፎርድ ነው የምንገባው። ልብ እኔ በጣም በሙሉ ኮንፊደንስ። አንድ የምትለኝ ነገር ካለ ኮሜንት ጋር እናወራኝ። ድል ለሀያሉ ክለባችን። እኔ ፈጣሪን ካልፈራ ብላው አፈራ ባብላ ምን አባ ነው የምትበላው? እንዴ እኔ ያላሳዝንም እንዴ? እኔ ዜጋ አይደለሁም? እኔ ድርሻን ከፈለክ ሂድና አርሰናልን ጠይቀው። ይሄ እኔ ድርሻ ነው። እኔ አይመለከተኝም። እኔ ይኸውልህ በዚህ እኔ እንደኔ ተበደለ የተረገጠ የለም። በቃ እና በመጨረሻ ይሄ እያኘኩስ ያላመጥኩ እስከ ቀጣይ ሲዝን የምቆይበት ይሄ ነው። ስለዚህ በቃ እኔ ፈጣሪን ካልፈራ ብትፈራም ባትፈራም አይመለከተኝም። እኔ አይመለከተኝም። ይሄ ብቸኛው ማሳካው በዚህ ሲዝን አለኝ ያልኩት የመጨረሻው ነገር የኔ ተጫዋቾች እኔ ምን እላለሁ? ግዴታ ነው ታሸንፋለህ አይደለም? አፈር አባታችሁ ይሄን ካላሸነፋችሁማ ይሄ መጨረሻ አይደለም። ራሱ እሱ ነው። ታሸንፋላችሁ ዛሬ። አዎ ፈላው ግን ዞር በል። አረ ፈጣሪን ፍራ። እኔም ባፈራ እንዴ ሆ ቼላ ወንድም ጥላ ዛሬ እንደማታሳፍረኝ እርግጠኛ ነኝ። በደንብ ኮፒ ሊንክ ይደረግ። በቃ ያለህን አቅም ተጠቅመ ይህንን የኤፍ ኤ ካፕ ዋንጫ መብላት አለብህ። ሁላችሁም የማይንሰሩ ደጋፊዎች ዛሬ በደንብ ይቋጣ። በቃ ደግሞ እርግጠኛ ነኝ የቼላው ነው ዋንጫው። ደግሞ ቃሌን ያዙት። ይህን የእንግሊዝን ትልቁን ዋንጫ በልታችሁ በአቋራጭ ወደሚመጥናችሁ ወደ ኤውሮፓ ሊግ ተገባላችሁ ወይስ ማንቸስተር ሲቲን ለማነቃቃት ይህን ዋንጫ አሳልፋችሁ ትሰጣላችሁ? የቼልሲ ደጋፊዎች አሁን የእናንተ ተራ ይመስለኛል። ዛሬ 11 ሰዓት በሚደረገው እንግዲህ የኤፍ ኤ ካፕ የፋይናል ጨዋታ በቼልሲና ማንቸስተር ሲቲ መካከል ከፍተኛ የሆነ ግብግብ ውጥረት ይጠበቃል። እኔ የምፈልገው ቼልሲ አሸንፍ አታሸንፍ እሱ የእናንተ የራሳችሁ ጉዳይ ነው። እኔ ግን አንድ ፌቨር ልታደርጉልኝ የምትችሉት ነገር ማለት ማንቸስተር ሲቲ በቀላሉ ይህንን ዋንጫ ብቻ እንዳነሳ መታገል፣ እስከ 90 ደቂቃ ማድከም፣ መቀጥቀጥ ቢቻል ወሳኝ ተጫዋቾቹን ማለት ነው ለሁለት ሳምንት የሚፈጅ የሆነች ጉዳት ቢጤ ምናምን የሆነች የቤት ስራ እንድትሉልኝ ነው እንጂ ዋንጫውን ማንም በላው ማን እኔ የሚመለከተኝ ነገር አለ ወርጄ ምናምን ይሄ ዋንጫ ምናምን ላካብድልህ አልፈልግም። ሻሞ ብለህም አንዱ ሰድ እኔ አይመለከተኝም። ምርጫችሁ የእናንተ ነው። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ የፕላስ ምልክቷን ምርጫ እንዳይረሳ።
ማይ ቼልሲ ፒፕል ባለፈው አልተግባባንም መሰለኝ። አሰልጣኛችሁ አስፈራራ ታዋልኩት 3-0 ቀመሰ። አሰልጣኝ ቀየራቸው። ምክፍራፔ ገብቷል። ምክፋርለን እሱ አንዳቻ ባለፈው ተጨፍጭፎ አንድ አግብቶ ስለወጣ አሁን የሚቀይር መስሏል። አዲስ ነገር ኦኬ፣ ኖ ፕሮብሌም፣ ኖ ዛቻ፣ እንገናኛለን ጨዋታው ላይ። ኤኒዌይስ ግን ካሸነፋችሁን 13 ጨዋታ ሆናችኋል። ከዛ 21 ፍሉክዊን በኋላ ማለት ነው ታግለህ ተደብድበህ የወጣህበት ይሁን። እሱ ብዙ የሚወራ ነገር አይደለም፣ ያለፈው አልፏልና ማለት ነው። በልታችሁታል፣ ይመቻችሁ። ነገር ግን ይሄ 21 አይደለም፣ ይሄ 26 ነው ያለነው። ቲሙ ራሱ የተለያየ ነው። ያለንበት ሁኔታ አንገናኝም፣ ሰማይና ምድር። እውነት እነጋገር ተባለ ማለት ይህ ቲም ሃንገሩን ጨርሷል፣ ዋንጫ አይፈልግም ምናምን ዋት አሉ። ምናልባት እነ በርናርዶ እና ሮድሪ ሜቢ ኮምፕለሰንት ሊሆኑ ይችላሉ ልትል ይችላል፣ እንደ ድሮ ዋንጫ ፍላጎቱና ግን ካሞን ማን እነዚህ ዶኩ ይሰማሃል። እንደው እነሱን ተው ቢሉ ሌላው ይሰማሃል ወይ? እነ ዶኩ ይሰማሃል ወይ? ሳቪኒዮም አይሰማም ዛሬ። አሁንም ተናንቀናል። በጣም የሚያሳዝነው እኔ ባለፈው አስጠነቀቅኳችሁ፣ ልዩነት አለ። እኩል ስንሆን እናወራበታለን። ግን አሁን ኖ ዊ ካንት ቶክ አም ሶሪ ዜር ኢዝ ኤ ቢግ ዲፈረንስ ከኛ እርስ በርስ። እሱን ደግሞ በድጋሚ ዛሬ እናሳያቸዋል። አይ ቢሊቭ ሶ ፔፕ ኦቨር ኮምፕሊኬት ካላረገ በስተቀር ባለፈው አይተኸዋል። አሁንም እናሳያለን። ኖ ፕሮብሌም ኖ ፕሮብሌም። እናንተ ዛቻ ትወዳላችኋል። ኖ ፕሮብሌም ዊ ቶክ ኦን ዘ ፒች ኖ ፕሮብሌም። ወደ ተጫዋቾቻችን ነካነካ አረግላችሁና ያሉትና የሌሉትን ከዛ ጨርሳል። ተጫዋች ላይ ማንም የተጎዳ ሰው የለም። ሮድሪ ራሱ ኦልሞስት ተመልሷል። ይዞት ይገባሉ ይሆናል። እሱ የፔፕ ዲሲዥን። ሌላ ጉዳት ያለበት ተጫዋች ሲዝኑ ካለቀ ሆነ እንጂ ጨርሰናል። ደስ የሚላችሁ ፓርት ሁሉም ተመልሷል። ሁሉም ጤነኛ እና ዛሬ ፔፕ አብቶይም ነው። እንደሚታወቀው ግን ያው ጄምስ ትራፈርድ ምናልባት በረኛ ላይ ይጀምራል። እስካሁን ይዞን ስለመጣ ካራቦ ላይ እንዳያችሁ ነው። ይሄም ይደገማል እያስባሉ እና ያ ኒኮላስ ጎንዛሌዝ የመሳሰሉ ተጫዋቾች ልናይ እንችላለን ሜዳ ላይ። ያ ዊል ሲ አይ ቲንክ ምናልባት ሴሜኒዮ ሊያርፍ ይችላል። አይ ቲንክ ኢንተረስቲንግ የሆኑ ቼንጆች ሊኖሩ የሚችሉት ሴሜኒዮ አርፎ ፎደን ምናልባት ጥሩ ጨዋታ ሲጫወት ነበር ባለፈው እንዳያችሁት። እነ ቸርኪ ምናልባትም ሊያርፍ ይችላል። ቸርኪ ራሱ አክቹዋሊ አርፎ ነው የመጣው። ስለዛ ቸርኪ ውድ ስታርት ፕሮባብሊ ሂር። ያ እነ ዶኩ ይመለሳሉ ወደ ላይናፑ። አኒ ሴይንግ ጌም ኢንጆይ ኢት ጋይስ። በቃ ምንም ጉዳትን አስቸጋሪ ሳይሆን ኢንጆይ አድርጉት ይሄን ምጭ። ሌላ ምን ላችሁ አልችልም። ኢንጆይ ኢት ጀስት ጊዜ ፔፕ ጉዳይ አይታወቅም እና ያ ከመሆን ሴቴ ይህን ጨዋታ እኔም በድጋሚ አሁን 2-0 3-0 የመግባት ቻንሳቸው ራሱ ብዙ አይታየኝም። አላሻችሁ እነ ኒኮ ምራራቸው ምናልባት 1-2 ሰተት ሊሉ ይችላሉ በካውንተር እንደባለፈው። ሆፕፉሊ ደግሞ ጄምስ ትራፈርድ ጋር ይከቨርድ ድንገት አንድ ከሾለከብን ሹር 3-1 4-1 2-1 as long as we win I don't care about the score. ከመሆን ሴቴ ይመቻችሁ። ቼላው እንደው በመድኃኒዓለም የዛሬን እንደው ሲቲን ቀጥቅጥልኝ፣ እንደው የዛሬን አውጣኝ። ይሄን ዓመት አውቃለሁ ክፉ ነገር ተናግሬያለሁ። ያው ስላናደርከኝ ነው። እንደው ከሊቨርፑል እንዴት ታሽለህ አትገኝም? ሌላ ጸብ የለንም ታውቃለህ። እንደው ዛሬ እንደው እንደ ወንድ ተጫውተህ ቆፍጥን ብለህ ሲቲን ቀጥቅጥ። እንደው ሌላ ምንም ቼልሲ ያሸንፍ የምትሉ እንደው አንድ ቁጥር እንጻፉልኝ። ቼልሲ ያሸንፍ ይረምረመው ሲቲን የምትሉ ማለት ካይሴዶ እንደው አንተ ጥቁር ነህ፣ ዱለኛ ነህ። ዛሬ ዱላህን ካልተጠቀምክሽ መች ነው የምትጠቀሙ? 6 ቁጥር እነሱ የላቸውም። ሮድሪ የለም። ስለ ዶሚኔት ማድረግ ትችላለህ። እንደው አደራህን በእናትህ እኔ አንተን አምናለሁ ከፓልመር ይልቅ። ፓልመር አባቴ አንድ ጨዋታ ላይ ይኖራል፣ የሆነ ሲፈልግ ጠፍቶ ነው የሚመጣው። የትኛው ጨዋታ ላይ እንደሚመጣ አላውቅም። እኔ ዛሬ አሁን አሪፍ አቋም ላይ ይኑር አይኑርም አላውቅም፣ ግን አንተ ቢያንስ ትራገጣለህ። በደንብ ሰባብርልኝ። እንደው ሌላው ቢቀርን አመለጠኝ። የትም እየቋጠርኩበት ነበር ግን አምልጦኛል። አሁን ከዋንጫ ንጠቅልኝና በእናትህ እኔ ተዘጋጅቼለታለሁ ለሱ። ግን ይሄን ዋንጫ ንጠቅልኝ። ጨጓራው እንዴ እንደምልጠው አውቃለሁ። አደራህን እንደው ቼላው አታሳፍረኝም። ደግሞ ትልቅ ዋንጫ ያልበላው ዋንጫ ምንድን ነው? ምንም የለም። እና ታዲያ በሲቲ ማትነጠቅም ደግሞ ኤፍ ካፕ ነው። ትንሽ ዋንጫ አይደለም፣ የንጉሶች ዋንጫ ነው። ወጠረ ተገባለህ። እኔ ጌታ አምናለሁ አውቄ ነው። በደንብ ነው ማምነህ። እንደው በእናታችሁ ሌሎቻችሁን በቋጠሩ ዛሬ እንደው እርዱኝ አደራችሁን። ሲቲ እንዳይበለው እንደው እባካችሁ ይመቻችሁ። ከቼልሲ ጋር ላለብን ጨዋታ ምርጥ 11 እናወጣለን። ያው ምርጥ 11 ባይሆንም ቼልሲ ለመግረፍ በቂ ነው የኛ ስኳድ ማለት ነው። ግን ምርጥ 11 እናወጣለን ማለት ነው። ከበረኛ ነው የምንጀምረው። በረኛ ላይ ፔፕ እመነኝ ሊያደርገው እንደሚችል አውቃለሁ። ዝም ብለህ ትራፎርድን አስገባው። ትራፎርድ የሚገርም በረኛችን ነው። በእንደዚህ አይነት ሞመንቶች ካልተደሰተ ፕሪሚየር ሊግ ላይ እንደሆነ እድል እየሰጠ ነው አይደለም በዶናሩማ ምክንያት። ወደ ተከላካይ ስንገባ ጌሂና ኩሳኖቭ ምርጥ ዲፌንደሮቻችን ማለት ነው። ጌሂ ያቺ ሰካክ
ይቅር ብለናል ችግር የለም የዋልክልን ውለታ ብዙ ነው። ወደ ሌፍት ባክ ስመጣ ግቫርዲዮል የኦሽኮ ግቫርዲዮል ተመልሷል ማለት ነው። አሁንም አስገባው ግቫርዲዮልን። ያው እነ ኦራይሊ ምናምን በድሮ በለመዱት ቢሰለፉ ጥሩ ነው ግን ችግር የለውም ቼላው ነው። አዎ ቼላው ነው ችግር የለውም። ስለዚህ ግቫርዲዮል እናደርጋለሁ ማለት ነው። ሌፍት ባክ ራይት ባክ ጋር ስንመጣ ኑኔዝ ነው ጥያቄ የለውም ማለት ነው። ወደ ሲዲኤም ስንመጣ ሮድሪ ደህና ነው ብለህናል። ዩል ትራቭል ግን ስቲቭን እንደሚሆን አናቀብልሃል ግን ቀጥታ ላታስገባው ትችላለህ። ካላስገባኸው በርናርዶ ሲልቫና ኮቫቺች ከቼልሲ ጋር ከፎርመር ክለቡ ጋር አጫውተልኝ ማለት ነው። ኮቫቺች እና በርናርዶ ሲልቫ ኮቫቺች የሚሰጣቸው ፓሶች ራሱ ጌሙን እንድታይ በቃ ይማረካል ነው የምልህ። ወደ አታኪንግ ሚድፊልደር ስመጣ ፎደን ባለፈው በፐርፎርማንሱ ያስባለን ማለት ነው። ፎደንን አሰልፍልኝ እንደምታሰልፈው አልጠራጠርም። ወደ ራይት ዊንግ ስንመጣ ደግሞ ሳቪኒዮ ካልተጎዳ ሳቪኒዮ ባለፈው አወጣጡ በጣም ያስፈራል። ጎል አግብቷል። ወደ አቋሙ የተመለሰ ይመስላል። የሚገርም ፐርፎርማንስ አሳይቶናል። ሳቪኒዮን ታደርግልኛለህ ማለት ነው። ወደ ሌፍት ዊንግ ጋር ስንመጣ ጀርሚ ፋኪንግ ዶኩ ይላል። ጀርሚ ዶኩን አስገባልኝ። ጥያቄ የለውም። የሚገርም ኦንፎርም ዊንገራችን ነው። ወደ አጥቂ ስንመጣ ጥያቄ የለውም። እሱም አርሊንግ ብሮት ሃላንድ ነው። ከፈለክ ማርሙሽን አድርግ፣ ከፈለክ ሴሜኒዮን አድርግ። ቼላው ነው። ቼላው ፋይናል ላይ ግን አደገኛ ነው። የሆነ ዋንጫ የሚል መንፈስ ያለበት ጨዋታ ይመስለኛል ይሄ ጨዋታ ማለት ነው። ከቼልሲ ጋር ነው የምንጫወተው። አስቡት ቼልሲ ማለት 6 ተከታታይ የዌምብሌ ፋይናሎችን የተሸነፈ ነው። 3ቱን በኤፍኤ ካፕ 3ቱን ደግሞ በሊግ ካፕ ነው የተሸነፈውና ከእንደዚህ አይነት ቡድን ጋር እየተጫወትን ዋንጫ ካላለን መች እንደምንለን አይታወቅም። በቃ ዛሬ የዋንጫ ቀን ነው ማለት ነው። በሲቲ በኩል ዛሬ ሮድሪ ሊመለስ ይችላል እና ፋይናል ቴስቱን ነው እየተጠበቀ ያለው። መጨረሻው ሰዓታት ላይ የሚፈጠሩ ነገሮች የሚፈጠሩ ቴስቶች ታይተው ነው እንግዲህ የሮድሪ መግባትና ለመግባት የሚወሰነው። እኔ ሆፕፉሊ የሚገባው ይመስለኛል። እዚህ ጨዋታ ላይ ዝግጁ የሚሆን ይመስለኛል። በቼልሲ በኩል ደግሞ ሬሲ ጀምስ እና ሌቫይ ኮሊል የሚመለሱ ይሆናሉና ኤኒዌይስ ማንም ተመለሰ ለኛ ምንም አይነት ጉዳት የለውም ማለት ነውና ላስት ዊክ አይታችሁታል እንግዲህ ከክሪስታል ፓላስ ጋር የነበረውን አሰላለፍና ያንን አሰላለፍ አይታችሁ ለቼልሲ ምን ያህል እንደተዘጋጀ ማሰብ በጣም በቂ ነው። እኔ የአማረኝ ጉዳይ ማለት ነው እንዴት ነው ጨዋታውን የምናሸንፈው ነው እንጂ ጨዋታውን እናሸንፈዋለን የሚለው ነገር ጉዳይ አይመስልም። የዋንጫ ቀን ይላል። እኛ እንደሌላው ቲም የጨዋታ ቀን ምናምን ትተናል። የዋንጫ ቀን ነው የምንለው። ለዶሜስቲክ ትሬብል እየተጫወትን አንዱን አሳክተናል፣ 2 ይቀራሉ። ዛሬ ኤፍኤ ካፓን ቀለል አድርገን ማለት ይሄን ያህል ከበድ ባላለ ሁኔታ እናነሳታለን ዋንጫን ማለት ነው። ቼልሲ ያን ያህል ከባድ ቲምም አይደለም። ላስት ታይም ያሸነፉንም 2021 ላይ ነው። ከዛ በኋላ 3 አቻለን። ከዛ በኋላ 10 ምናምን ዊን ነው እና ቀለል አድርገን አሸንፈን እኔ እያሳሰበኛለሁ የበርንማውዙ ጌም ነው። ይሄን እንደበላ ነው 100% እርግጠኛ ነኝ። እና ይቺን ዋንጫ እናነሳለን፣ 2 እናሳካለን ማለት ነው። አንዱ ይቀራል ፕሪሚየር ሊግ፣ እሱንም ጠብቁ ዝም ብላችሁ እንዳታስቡ። ዛሬ ግን ቼላውን ቀለል አድርገን ገርፈን ይሄን ዋንጫ እናነሳዋለን። አርሰናል ላይ እንዴት ካራባኦ ካፕ አትበላም ብዬ ሳሽቋልጥ እንደነበር ሳስብ ከ11 ቀን በኋላ ደግሞ ከዛው ሲቲ ጋር ለኤፍኤ ካፕ እዛው ዌምብሌ እንደምጫወት ሳስብ ማን በጣም ነው የሚከፋኝ። ይከፋል። አልገባህም ነው የምልህ ማን ማለት በቃ እኔ ለምን ተናገርኩ? ለምንድን ነው ያወራሁት? ለምን ካራባኦ ካፕ ተበለ ምናምን ብዬ ወይኔ በአፍ ይጠፉ በለፈለፉ አለ። አሁን እስቲ ከ11 ቀን በኋላ ይሄንን ቲም ይዤ ነው እንደምጫወተው? በእንደዚህ አይነት ቲም ነው እንደምጫወተው? ምን ማለት ዋንጫ በላለሁ? ዋንጫ በልቼ የአርሰናል ደጋፊዎች ይቅር በሉኝ ማለት በቃ ማለት አንዳንዴ አፉ ለምታ ያጋጥማል። ምንም ማለት አይደለም፣ ግን ደግሞ በቃ እናንተ አፉ በሉኝ፣ የእውነት አፉ በሉኝ። እንዴ በእንደዚህ አይነት ይሄን ቲም ይዤ እንዴት ነው የሚሆነው? ከ11 ቀን በኋላ እዛው የጋርዲዮላው ክለብ ሁለተኛ ዋንጫውን ለማሳካት ዌምብሌ ምድር ላይ ከትሟል። በአንጻሩ ሰማያዎቹ ዋንጫውን ወደ ለንደን ለመውሰድ ቆርጠው የተነሱ ይመስላሉ። ጨዋታው ማን ያሸንፋል? እስኪ ግምታችሁን አስቀምጡ። እነሆ ዛሬ እግር ኳስ በታሪካዊቷ የዌምብሌ ምድር ደምቃ ታመሻለች። መላው ዓለም አይኑን ወደ ዌምብሌ የሚያደርግበት ታላቁ የኤፍኤ ካፕ የፍጻሜ ጨዋታ ሊካሄድ ሰዓታት ብቻ ቀርተውታል። የካራባኦ ካፕ ዋንጫን ያነሳው የማንቸስተር ሲቲ ስብስብ የዘንድሮውን የውድድር ዘመን ሁለተኛውን ዋንጫ በክብር ለማንሳት ወደ ዌምብሌ ከትመዋል። ይህ ጨዋታ ተራ ፍልሚያ አይደለም። ሲቲዎች የበላይነታቸው ለማስከበር፣ ቼልሲዎች ደግሞ ታሪክ ለመጻፍ የሚፋለሙበት ታላቅ ጨዋታ ነው። ታዲያ ይህ ጨዋታ ማን ያሸንፋል? እስኪ ግምታችሁን አስቀምጡ። ተጫዋቾች ካላቸው ሚና አንጻር የቼልሲ ተከላካዮች ኤርሊንግ ብራውት ሃላንድን የማቆም ሚና አላቸው ወይ? ከባድ ነው። ይቸገራሉ፣ ይፈትናቸዋል። ሃላንድ ደርምሶ ነው የሚገባው። ዶኩ
ሪያን ቸርኪ ቼልሲ በተከላካይ ክፍሉ ደካማ ነው። እነ ፎፋና ናቸው እዛ ቦታ ላይ ያሉት። ግብ ጠባቂውስ እንደሚጠበቀው ነው ወይ? ሮበርት ሳንቼዝ ባለፈው ዩርገንሰን ነበር የገባው። ቢያንስ ቼልሲ ሊፎካከር የሚችለው አማካኝ ቦታ ላይ ነው ብዬ ነው የማስበው። በነገው ጨዋታ ተከላካይ ክፍሉ ቼልሲ ይቸገራል እና ሃላንድን እነ ዶኩን እነ ሪያን ቸርኪን ለማቆም ይቸገራል። ምንም ጥያቄ የለው። በአንጻሩ ደግሞ አማካይ ክፍሉ ኢንዞ ፈርናንዴዝ እና ሞይሰስ ኬሲዶ ያሉበት አማካኝ ክፍል የቼልሲ የተሻለው ጠንካራው ክፍል የሚባል ቦታ ነው። ግን ሌላ ሚሽሎ ኮሎክ አደገኛ ተጫዋች አለ፣ በርናንዶ ሲልቫ የሚባል ተጫዋች። እሱ ምንም እንኳን ሮድሪ ባይኖርም በርናንዶ ሲልቫ በጥልቀት ወደ ተከላካዩ ይገባል፣ በጥልቀት ወደ አጥቂው ይገባል። ሜዳውን የሚያካልል ተጫዋች ነው። ስለዚህ የቼልሲ አማካኝ ክፍል በርናንዶ ሲልቫን እንቅስቃሴ ካላቆመ እዛ ቦታ ላይም ሊቸገር ይችላል። ማክፋለን አንዱ መስራት ያለባቸው የበርናንዶ ሲልቫን እንቅስቃሴ ማክሸፍ ነው። በየቦታው ስለሚሽከረከር ሂት ማፑ በጣም ከባድ ነው። የበርናንዶ ሲልቫ በየቦታው ነው የሚሽሎኮሎኮ፣ አደገኛ ነው። አጥቂውን ያግዛል፣ ተከላካዩ እንደኋላ በጥልቀት መጥቶ ኳስ ተቀብሎ ይሄዳል። ተከላካይ ክፍል ማንቸስተር ሲቲ ከቼልሲ የሚተናነስ ተከላካይ ክፍል አይተናነስም፣ ጠንካራ ነው። ማርጌይ፣ ሩበን ዲያዝ የመድረስ እድሉም አለ። ባለፈው ቤንች ላይ ነበር። ሶፊ ኮል ፓልመር እንደሚፈለገው ነው ወይ? እግሩ ላይ የሚያዘገይበትን መንገድ እስኪ አድማጮች አስቡት። ምናልባት አንድ ተስፋ ሰጪ ጆዋው ፔድሮ ነው። ዶኩንና ሪያን ቸርኪን፣ ኒኮ ኦራይሊን እውነት የቼልሲ ተከላካይ የማቆም አቅም አለው? አይመስለኝም እኔ